ሰላም እንዴት ናችሁ? ሞቅ ደመቅ ፍክት ያለው እሑድን በኢቢኤስ ተጀምሯል። እንዴት ናችሁ? አለን ምን የሚል ሙዚቃ አለ መሰላችሁ? የአሴር ሙዚቃ በጣም የምወድ የምዘለቅ ያለ የሰፋው ደረቱ የሚለውን ሙዚቃ ለማን ጋበዝኩት መሰለሽ? ለሮቤል። እኔ ደግሞ ቁመትሽ ሎጋ ነው የሚለው ቁመቱ ሎጋ ነው ብዬ ተቀይረው ነበር ግጥሙን። ወንበሩ ራሱ ቁመት አለ አይደል? አረ አስቢው አስፋው መሸሻኔ መሰለ ታላቅ ሰው እንወደው ምናከብረው ነፍሱን ይማረውና እንደዛ አይነት ሌጀንደሪ የሆነ ሰው የተቀመጠበት ቦታ ላይ መቀመጥ በራሱ ከባድ ነው በጣም። እኔ እንደውም ጫናው ምን ያህል ነው እያልኩ ነበር እንዴ ነው አስብ ነበር። አዎ ትንሽ ያስፈራል። ያው የለመድከው ሰው በጣም ረጅም ጊዜ የሰራበት ሰው ስላለ ያንን ቦታ ላይ መቀመጥ ትንሽ ከባድ ነው። ግን ደግሞ መታደልም ነው ብዬ ነው ማስበው። ለዛ ቦታ መታደልና እዛ ቦታ ላይ መቀመጥ ግን እንደተመቸ ነው የሚያስታውቀው። ቦታውማ ደስ ይላል። የሆነ ግሬስ አለው። ይመችል ይላል። እኔ ግን እንደዚህ ላይ ምን ላንሳ መሰላችሁ? ላለፉት 4 አመታት በጣም ብዙ ወንድ ስራ ባልደረቦች ነበሩና እኔ ነበርኩ የቤቱ ረጅም በቃ ማለት እዚህ ራሱ ኢቢኤስ ውስጥ እንግዳም ሲመጣ ምናምን ስለ ረጅም ሰው ከተወራ እኔ ነበርኩ የምጠራው። ይወላችሁ ማይተካ የለም ይሄው ሊበልጠኝ ተገኝቶ ቁጫው። ሮቤል እንግዲህ ባለፈው ሳምንት ነው የተቀላቀለን። ያው ከጀርባ ከኛ ጋር ሆኖ የተለያዩ ፕሮግራሞች ሲሰሩ ያየ ነበር። ወደ ካሜራ መጥቶ ከህዝብ ጋር የተገናኘው ግን በጣም ተወዳጅ በሆነው ፕሮግራማችን ሜክኦቨር ሾው ላይ ነበር። ዛሬ ደግሞ እንግዲህ በፕሮግራማችን መጀመሪያ መግቢያችን ላይ ከኛ ጋር አብሮ መጥቷል። እንኳን ደህና መጣ ሮቤል። እንኳን ደህና ቆያችሁ። አዎ ሸጋ ልጅ ጉብል ባይኔ ተመላለስከው እያሉ የሚገርማችሁ እኔ ራሴን እንዳዲስ ነበር እያየሁት ነበር። ይሄ ቁመት ምናምን የሚባሉት ነገሮች ራሱ አብረሻቸው ስትኖሪ ትረሻዋለሽ መሰለ ረጅም ሆነ ራሱ ትዝ ብሎኛል። ደሞ ሌላው ነው ሮቤል ምን እንደገረመኝ ታውቂያለሽ? እንትን ቁመት ብቻ ሳይሆን ስፖርተኛም ደውለህ ግባ ሌላ ስፖርተኛ መገኘቱ ራሱ ትንሽ እንሞካክራለን። እኔ ብቻ እንጀምራለሁ እያልኩት ካሁን ወደ ኋላ ይቀርረው። አይ አሁን ግን ትገደጃለሽ። ኧረ እባካችሁ ያስገዳጁ ሁኔታ ይመጣል። መሰሪ ነው የሚመስለው። ኧረ ከየት መጥቶ ተፈጥሮ ልክ እንዳንተ ቁመት መታደል የተሰጠን ነገር ሁሉ እግዚአብሔር እንደሰጠን አምላክ እንደፈጠረን ራሳችንን ተቀብለን መኖር መታደል ነው። እንኳን ደህና መጣህ። እንግዲህ እንኳን ደህና ቆያ። ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። ከናንተ ጋር ደግሞ በመሆን እኛም ደስ ብሎናል። እንኳን ደህና መጣህልን። እንግዲህ ባለፈው ሳምንት ስራህን ጀምረሃል። እንዴት አገኘው? ሊነገር አይችልም በእውነት ማለት ውጭ እኮ ቁጭ ብለሽ በቃ ኮመንት ለመስጠት ቀላል ሲገባ ግን እንግዲህ አሁን ለምሳሌ የተላለፈው ፕሮግራም ሳየው 27 ደቂቃ ምናምን ነው አይደል? ያን ለመቅረጽ ሙሉ ቀን ነው ያለው። የወንድማችንን ሙሉ ከጧት ጀምሮ እስከ ማታ የነበረው ሂደት አለ አይደል? እና ያ ሁሉ በስሎ ነው እዛ ጋር ለተመልካች 20 ደቂቃ ምናምን ሆኖ የሚወጣው እና ያንን እኛ እናየውም እንደ ተመልካች። አሁን ገብቼ ሳየው ዋው ስራ ለካ እንደዚህ ነው ይላል። እንግዲህ እድለኛ ነህ። በቆንጆ ፕሮግራም በመስጠት ጀምረሃል። የመስጠት ያድርግልህ ከዚህ በኋላ። አሜን። እንግዲህ መግቢያችን ላይ ያው እንደሚታወቀው ብዙ ሐሳቦች ነው የምናነሳው። ሮቤል ደግሞ እንግዲህ በቁመት ይልቅ ብዙ ሐሳብ አለኝ እንጃለ። በጣም ከመወደው ፓርት አንደኛው ይሄኛው ፓርት ነው። ለማህበረሰባችን ይጠቅማል ይሆናል የሚባለው ነው ኢቢኤስ አንስቶ እንደ ሐሳብ የሚያንሸራሽረውና አሁን ዛሬ አንድ ርዕስ ይዘን መተናል። አንድ ደስ የምትለኝ አባባል አለች። በሷ ብንወያይባት ደስ ይለኛል። እጅ ከምንኛም ደስ ይለናል። እንግዲህ ደስ ይለናል። አለመወደዳችንን መቀበል ከሰዎች እሳቤ እስር ነፃ ታወጣናለች ትላለች። እውነት ነው። አለመወደድን የሚፈልግ ሰው አለ ብዬ አላምንም። ሁላችንም በሁሉም ሰው ዘንድ እንደው ዓለም ላይ ሁሉ ያለ ሰው ቢወደን እኮ የሚጠላ ሰው የለም አይደል? ግን ደግሞ እንደዛ ወደዳለው ብሎ ያሰበ ሰው በጣም የዋህ ነው ብዬ ነው ማስበው መሆን ስለማይችል። ምክንያቱም ሁሉም ሰው የራሱ ሐሳብ፣ የራሱ አስተያየት፣ የራሱ አመለካከት፣ የራሱ አስተያየት ያለው ዓለም ላይ ስንኖርና እኩል ተረድቶን እኩል የምናደርገውን ነገር ተቀብሎን በአንድ ልብ ይወደናል ብሎ ማሰብ ብዙ እንድንጠብቅ ብዙ ከሰዎች የሚሰጠንን ግብረ መልስ እንድናይና በዛ ውስጥ እንድንጓዝ የሚያደርገን ሂደት ይመስለኛል። ስለዚህ እንደዛ ብሎ ከማሰቡ ከሐሳቡ ራሱ ይጀምራል ልክ አለመሆኑ። ግን አለመወደድን መቀበል ያ ሰው በራሱ ያየበት መንገድ አለው። እኔ ካሰብኩት ይልቅ ወይ ካደረኩት ይልቅ እሱ የተረዳበት መንገድ አለው ብሎ ተረድቶ ግን ራሳችንን መሆንና ለራሳችን ቫልዩ መስጠት ትልቁ ነገር ይመስለኛል። አዎ ያው መወደድን ስናነሳ በሰራነው ነገር በመንሰጠው ነገር ልክ ሰው እንዲቀበለን እንፈልጋለን እና ሰዎች ደግሞ እኛ መስጠናቸው ልክ ላይ ይቀበሉን ይችላሉ። ያ ደግሞ ግዴታቸው አይደለም። ምክንያቱም እኛ ምንበትን እኛ ለኛ ይሆናል ያልነውን ነገር ነው እየሰጠን ያለነው። ያ ሰው ወዶ ተቀበለኝ አልተቀበለኝ ደግሞ የራሱ ፋንታ ነው። ግን ደግሞ ሐሳብ ይሰጡን ይችላሉ። እኔ አይመቸኝም፣ እኔ እኮ አልወደውም፣ ይሄንን ነገር ስታደርግ እኔና አስደስተኝም ሊሉ ይችላሉ።
ያ ደግሞ ሊጥለንና ሊሰብረን አይገባም በዚህ መልኩ እኮ ብዙ ተሰብሮ ቤታቸው የቀሩ ሰዎች አሉ አዲስ ነገር ለመስራት ጀምረው ሊሆን ይችላል በአካሄዳቸው ሊሆን ይችላል በስራቸው ሊሆን ይችላል ሰዎች አለመቀበላቸው ሰብሯቸው ቤታቸው አስቀርቷቸዋል ያ ደግሞ ሊሆን አይገባም ያንን የሚያመጣው ደግሞ የሰዎች ያልተገባ አስተያየት ወይም ደግሞ ለነሱ የሰጠናቸው ሐሳብና ቦታ ነው ይሄ ከሚሆን ግን ለራሳችን ሐሳብ ቦታ ከሰጠነው የህልማችን መንገድ የስኬታችን መንገድ ያቀናልናል ብዬ አስባለሁ እኔም እዚህ ጋር አሁን ስታነሺ የመጣልኝ ሐሳብ ምንድነው የሚና መከፋፈል እኔ አሁን ስራዬን እሰራለሁ ያን የሰራሁትን ስራ መስራት ነው እንጂ ስራዬ ሐሳብ ላይ ትኩረት ማድረግ አይደለም ያኛው የሚቀበለው ሰው የራሱን የሆነ ሐሳብ ይሰጣል ያንን ጥሩ ከሆነ ገንቢ ከሆነ ወስዳለሁ እቀበለዋለሁ ማሻሽለው ነገር ደግሞ ከሰጠኝ ያንን ማሻሽለው ነገር እንዳሻሽል ተጠቀምበታለሁ ማለት ነው ስለዚህ የሚና ክፍፍል ማድረግ እኔ መስራቱ ላይ ትኩረት ማድረግ ነው እንጂ ሐሳቡ በምን እንገድበዋለን መስራት ያለብን ላይ ትኩረት ስናደርግ እንደውም ስራችን ጥሩ የሆነ እያማረ እየሰመረ ውጤቱ ያማረ ይሆናል ከዛ በኋላ ደግሞ ፊድባኩ ከሰዎች ምናገኘው ሐሳብ እንደውም መልካም ይሆናል የሚል እይታ ነው ያለው ሁሉ ነገር ያለው መልሱ ያለው ራሳችን ጋር ነው ብዬ ነው ማስበው እውነተኛ ማንነታችንን በማሳየት ውስጥ ራሳችንን በመሆን ውስጥ የራሳችንን ዋጋ በማወቅ ውስጥ እነዚህ ነገሮች መመለስ እንችላለን ብዬ አስባለሁ እኔ ሰዎች እንደዚህ ይሉኛል ብዬ ስፈራ መለስ ብዬ ብጠይቅ ራሴን በደንብ አድርጌ ሰዎችን ክሪቲሳይዝ አደርጋለሁ ለምን ለኔ በገባኝ ለኔ ባወቅኩት ልክ ነው ሁሉን ነገር ማየው ምለካው ያ ደግሞ ለዛ ሰው ልክ ነው ልክ አይደለም ሌላ ጥያቄ ውስጥ የሚገባ ነገር ነው ለነዚህ ደግሞ አስታራቂ ወይ ደግሞ አራቂ ሐሳብ ነው ብዬ የማስበው ወደ ትክክለኛ ማንነታችንና እውነተኛነታችን ለራሳችን መታመን ውስጥ ለራስ በመታመን ለስራችን እንታመናለን ለምናደርገው ነገር እንታመናለን እናምንበታለን ምናምንበትንም ስለሆነ ምናደርገው ማለት ነው ሁሉ ጊዜ አንድ ሰው ሲኖር በህይወት ውስጥ ዋጋውን ማወቅ ዋጋውን ማሳየት ለዛ ነገር ገደብ ማበጀት ማናስነካቸው ማንነካቸው ነገሮች ሊኖሩ ይገባል እንጂ ማህበረሰብን መናቅ ባህል ወግ ስርዓትን ማለፍና አይመለከተኝም እኔ ሰው ጤፉ ነኝ አይ ዶንት ኬር እኔ ከሞትኩ ሰርዶ ይብቀል አይደለም በዛ ማክበር ውስጥ በዛ ስርዓት ውስጥ ግን ራሳችንን መሆን ምንፈልገው መስራት የሚያስደስተንን ማድረግ እውነት ነውና እውነት የኖረ ሰው ደግሞ በመጨረሻ ዋጋውን ያገኛል ብዬ ነው ማስበው ይሄ ትልቅ ሐሳብ ነው ያነሳሽው እኔ ሌላ ደግሞ ማየው ምንድነው ከሰዎች ሐሳቦች ነፃ መውጣት ስሩ ነፃ መውጣት አይደለ ፍላጎታችን ምን ሰማውን ሰው ራሱ መለየት ራንደምሊ ሁሉንም ምን ሰማ ከሆነ ምን ናይ ከሆነ ምን ይሉኛል ብለን ምናስብ ከሆነ እስር ቤት ውስጥ ልንገባ ነው ማለት ነው ግን መምረጥ መቻል ከሰዎች ሐሳብ እስር ውስጥ ነፃ እንድንወጣ ከፈለገ እኔ ማስበው ምን እናዳምጣቸውን ሰዎች ማምረጥ ያሳባችንም ደግሞ መነሻ ይሄ አለመወደድ መቀበል ስንል ሰዎች አለመወደዳቸው መቀበል ሳይሆን የነሱ ሐሳብ እኮ የኛን ማንነታችንን ስለሚቀይረው ነው ትክክለኛ ማንነታችን ይዘን እንድንቀጥል የሚያደርገን እነሱ ስላልወድን የሚሰጡን አስተያየትና ትችት ሳይሆን እኛ ማንነን ምንድነው መንፈልገው መድረሻችን የት ነው ምን ባደርግ ነው ለውጥ የሚመጣው እኔ እንደውም አንዳንዴ የምናደርገው እውነት ነው የሚያዘልቀን ስላልሽሉ ላይ እየስታነሺ እውነት በሰዓቱ ተቀባይነት ባያገኝም የራሱ ጊዜ አለው የሚለውን ሐሳብ ስናነሳ ዳኛቸው ወርቁ ደራሲ ተዛለኝና አደፍርስ የሚለውን መጽሐፉን ሲጽፍ ማህበረሰቡን ባህሉን ጠብቆ ያስተምራል ያለውን ነገር ነው የጻፈው ግን ይዞት ወደ ገበያ ሲመጣ ያንዳንዱ ያስቀመጣቸው ቦታዎች ላይ ማንንም ገዢ አልነበረም ምክንያቱም ሐሳቡ የሱ ነው እንጂ ማህበረሰቡ ሊረዳው አልቻለም ነበር እዚህ አሰበ እዚህ ሰው ያልወደደኝ ይሄን ሁሉ ጊዜን አጥፍቼ የጻፍኩት ያዘጋጀሁት ነገር ተቀባይነት የለውም ማለት ነው ስለዚህ በቃ ከዚህ በኋላ ደራሲ መሆን የለብኝም ብሎ አልተቀመጠም ግን የወሰደው ሐሳብ ምንድነው ኦኬ ተተችቻለሁኝ በስራዬ አልተወደድኩም ግን ደግሞ ስራዬ የሚወደድበት የራሱ የሆነ ጊዜ ይመጣል ምንድነው እርምጃዬ ሰበሰባቸው መጽሐፎቹን አስቀመጣቸው እዚህ መነሻው ምን ነበር የኔን ስራ የሚያነብ ትውልድ ይመጣል ነበርና ትውልዱ ሲመጣ መጽሐፎቹን ሰጠና አንዳንዴ እውነት ማንነታችንን ጠብቀን ስንሄድ ባንወደድም ጊዜውን ጠብቆ ደግሞ መወደድ ወደ ራሳችን ያመጣልና እንወደዳለን ብለን ደግሞ ይሄ በሰዎች እሳቤ እስር ውስጥ ስንገባ እነዚህ ሰዎች የሚፈልጉንን ነገር ብቻ ስንሰጥ ከማንነታችን እንወጣለንና ይሄ ደግሞ መልሶ ራሳችንን ይጎዳናል እኔ እንደውም በራሴ ምሳሌ ሳምጣላችሁ ከተሰጡኝ ጥሩ አስተያየቶች ይልቅ ከነበሩኝ የህይወቴ
ጥሩ ቀኖች ይልቅ መጥፎ ቀኖች እኔን ሰርተውኛል ብዬ ነው ማስበው ሰው ፊት ቆሜ እንድናገር ያደረገኝ እንዴ አንቺ ቆመሽ ልትናገሪ ነው መባሌ ነው እንጂ ጎበዝ ትችያለሽ መባሌ አልነበረም ይሄ በራሴ ነው መነግራችሁ በእኛ ስራ ውስጥ ሁላችንም እንደየ ካራክተራችን ያው ሮቤልም ከዚህ በኋላ ስትቀላቀል እንግዲህ ታውቀዋለህ ሰዎች አንዳንድ ጊዜ በሚያስደነግጡ ሁኔታ በየሳምንቱ ስለሚሰጡን አስተያየቶች አስተጅራ ራሴ ይገርመኛል ግን ደግሞ መወደድም እንድንታበይ ሊያረገን ሳይሆን መወደድ የበለጠ የተሻለ እንድንሰራ ቢያደርገን መተቸቱ ደግሞ ምናልባት ማስተካከል የሚኖርብን ነገር ካለ ምን ወስደን ምን ጥለን ደግሞ ምናድግበት ሊሆን ይገባል ስለዚህ በወጣን በሄድን ቁጥር አንድ እርምጃ ወደፊት ስንሄድ ነው ትችት የሚመጣውና እነዚህ ነገሮች እኛ ሊሰሩ ነው እንጂ ሊጥሉን አይገቡም ብዬ ነው ማስበው ያው ማስፈንጠሪያ ሲሆኑ ነው አብዛኛውን ጊዜ አይደለ የሆነ በህይወታችን ኃይለኛ ትችት ተቃውሞ ሲገጥመን የሆነ ነቃ ምንለው ነገር አለ እና ራሳችንን እንዳዲስ ገምግመን በአዲስ መልክ ምን ሄደው ነገር አለ እሱ ባይመጣ ኖሮ ሁሌ የሆነ ስሙዝ ይሆንና እዛው ተመቻችተን የመኖር ነገር ይሆናል እና ያ መሆኑ እንድንስፈነጠር እንደውም በጣም የሚያግዘን ሚረዳን ይሆናል ነገር ግን ይሄን ካልተረዳን አይደለ ካልተረዳነው ደግሞ ሊሰብረን ደግሞ ይችላል አይደል ሰብሮ ሊያስቀረን ያትችት እቤታችን ሊያስቀምጠን ይችላል ለዚህ ሐሳብ ጥሩ ይሆናል ብዬ ማስበው ምንድነው መስመር ማበጀት ባውንደሪ ማበጀት ያ አሁን ያለንን ዋጋ ምናቀው እኛ ነን ያለንን ሴት ለራሳችን ያለንን ክብር ምናቀው እኛ ነን ስለዚህ መስመር ካበጀን እነዛም ሰዎች ያንን ሴቶቻችን ያን ምን ሰጠውን ዋጋ ተመልክተው በዛ ልክ ለመሆን መጀመሪያ ላይ ቢከብዳቸው በሂደት አይደለ በጊዜ ደግሞ የሚፈታው ነገር ደስ ቢለው ይሄ ነው በጊዜ ያዩትና ያንን ለራስሽ የምትሰጪውን ዋጋ በጊዜ ይረዳታል በዛ መሰረት ማስኬድ ምንችል ይመስለኛል ነው እንደዛ እኮ ሬፑቴሽን ወይ ደግሞ ማንነታችን ሰዎች ዘንድ የሚሰጠንን ሉላኮ እንደዚህ አይነት ሰው ናት ምህረት እኮ እንደዚህ አይነት ሰው ናት ሮቤል እኮ እንደዚህ አይነት ሰው ነው ተብለን የሚቀመጡልን እነዛ ሬፑቴሽኖች በአንድ ቀን አይደለም የመጡት ሂደት ናቸው በመናረጋት እያንዳንዱ እንቅስቃሴ እያስቀመጥን የምንሄደው አንድ ነገር አለ በስራ ቦታችን በመኖሪያ አካባቢያችን በማህበራዊ ህይወታችን ከዛ ደግሞ አለፍ ሲል ደግሞ እንደዚህ እንደኛ ቴሌቪዥን ላይ ለሚሰሩት ሰዎች ደግሞ በስራችን ዴሊቨር የምናረጋቸው ነገሮች ናቸው እነዛ ሬፑቴሽኖች እንዲሰጡ የሚያደርጉት በአንድ ቀን አይገነባም በአንድ ቀን አይፈርስም አንደኛ ነፃነታችንን አጥተን ዋጋ ከፍለን ስንት ነገር ውስጥ አልፈን መተን ያንን ነገር ገንብተን በአንድ ሲፈርስብን የሚሰማንን ስሜት ማሰቡ ቀላል አይደለምና በነፃነት ውስጥ ራስን በመሆን ውስጥ ለራስ በመታመብ ለራስ በመገዛት ውስጥ እውነተኛ ማንነታችንን በመኖር ውስጥ ያለው ነፃነት ግን በሰዎች አስተሳሰብ ወይ ደግሞ በሰዎች አመለካከት እንዲሁም ደግሞ በትችት ውስጥ ላለመግባት ከመንሄድበት ርቀት የተሻለ ነውና እንግዲህ ይሄ ውድድሩን ለእናንተንተው እኛ ሁሉ ጊዜ እነዚህ አይነት ሐሳቦችን ስናነሳ እኛ ተምረንበት ተወያይተንበት እናንተ ደግሞ በየቤታችሁ እንድትወያዩበትም ጭምር ነው ሮቢ እንግዲህ መግቢያችንን በደንብ ራሳችንን እንድንመለከትበትና እንድንወያዩበት ቆንጆ ሐሳብ ነው ያነሳው አለመወደዳችንን መቀበል ከሰዎች እሳቤ እስር ነፃ እንድንወጣ ያደርገናል የሚል ሐሳብ አነሳ ደስ ይለበል ነፃ ያርገን አሜን እውነት ዋናው እንደተለመደው ብንሸልምስ አረንሸልም ሮቢ ለመጀመሪያ ጊዜ ልሸልም ነው ምህረት በጣም ተቸግራለች ከመሸለምሽ እናፈረዳለንና አደራህን እንዴት ነው አንተን እናየዋለን ለነገሩ አሁን ልምድ ስለሌለ ሮቢን አስተምረዋለሁ አይ ነበር ልምድ ካለው ቶሎ ቀስሜ እሞክራለሁ ታያል እንግዲህ እንሸልማለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ እናፈነዳለን ለሮቢ ግኛንስ ዛሬ እስቲ እንስተውሲ ዌልካም አይ አንድ ላይ 1 2 3 ያረረ መፈንዳቱ ራሱ አላመንኩም ከፈነዳ በኋላ እንትንባል ለዚህ ተመጨረ እሺ እንደው ባሳለፍነው ሳምንት ስላልነበርኩኝ ጠይቃችሁ ነበር አረሳችሁት ጠይቀን ነበር እሺ ምን አላችሁ ታዲያ አይ በኋላ ነግርሻለሁ ከደወልን በኋላ እሺ ካላችሁ ዘንዳ መቼስ ምን ይደረጋል እየጠራ ነው ሮቢ ዛሬ ገና መምጣት ሄሎ አቤት ሰላም ጤና ይስጥልን ከውድን በኢቢኤስ ነው የምንደውለው እሺ ማን እንበል ከየት ነው ኢየሩሳሌም ከየረር
የረር አካባቢ ገርጂ የረር ማን መራት አይሉካ አያውቄ ነው እንጂ ቤተልሔም እንዴ ምን ነው ደም እንድታወሪ እኮ ብዬ ነው እሺ እንዴት ነሽ ደህና ነሽ እግዚአብሔር ይመስገን እንዴት ናችሁ አለን ክረምቱ ቀድሞ ገባ ዝናቡ ብርዱ እንዴት እያደረገሽ ነው አራት ላይ ብዙ አልታወቀኝም አራት ነኝ እንኳን ደስ ያለሽ እንኳን አብሮ ደስ አለን መቼ ነው የወለድሽው እኔ እንደሆነ ጥያቄ መጠየቅ ወዳለሁ ሰው መቼ ነው የወለድሽው አሁን 6 ወር ሞላኝ አራሴ መውጣት ጀመረሽ ከቤት እንግዲህ ዛሬ ሮቤል ምህረትና እኔ ሉላ ገዙ በዚህ ስቱዲዮ እንገኛለን የባለፈው ሳምንት ጥያቄያችን መላሽ ስለነበርሽ ደወልንልሽ እስቲ ምን ነበር መልሱ አስታውሽን አይሲኤምሲ ሆስፒታል ነበር የሄደችው በጣም አወጣልሽ የመጀመሪያ ቀኔ ነውና ዛሬ እሺ ምን ቢወጣልሽ ደስ ይልሻል ያፈለገው ወሽላልና ቤት ውስጥ የጎደለ ምንድነው ብዙ አለ ስለዚህ በአንዴ ሁለት እናውጣ ደስ ይለኛል አይጠላም አይደል አይጠላም ናትና ዝግጁ ነሽ ዝግጁ ነኝ መልካም እድል እሺ አመሰግናለሁ አደራን ሮቤል አራስ አንድ መልካም እድል 3 አረ ወዴት ዘንበል ብሎ እንደተመለሰ ብታይ መመለስ ሳይሆን አናቱ ላይ ምን ደረሰኝ አናቱ ላይ ገምቺ ወይ በጣም ከብዳል መገመት ቁጭ ብለሽ ዘመኑ ያመጣውን ነገር እነ ፌስቡክን እነ ዩቲዩብ ብዙ ነገር የምታይበት ከፈለግሽ የኛ ፕሮግራሞች ስልኩን ኖሮ ደግሞ ከዛ በኋላ ደግሞ ያው በገንዘብ ነው የምናየው እንደሚታወቀው እውነት ነው ሁላችን ደግሞ ሶሻል ሚዲያ ላይ ነን አይደል ዘንድሮ ምን ያስፈልገዋል ታዲያ እንድትጓጉ ብለን ነው እኛም አንቺ ዘና ፈታ ብለሽ ለሚቀጥሉት 4 ሳምንታት እሁድን በኢቢኤስን በዩቲዩብ ማየት የምትፈልጊ ከሆነ ብለን የአንድ ወር ኢንተርኔት ነው የደረሰሽ እሺ በጣም ነው ማመሰግናለሁ የአንድ ወር ኢንተርኔት ፓኬጅ ነው አይደል ፓኬጅ ነው እንግዲህ መከታተልሽን እንዳታቆሚ ቴክስት ማድረግሽን እንዳታቆሚ ድጋሚም ሊደርስሽ ስለሚችል እሺ እናመሰግናለን ቤተልሔም እናመሰግናለን ተባረኩ መልካም ለተሰንበት ይሁንልሽ ሰላም ሁኑልን እንግዲህ የረሮች አሜን አሜን እሺ ኑላይ እሺ መልካም ቀን እንግዲህ ለቀጣይ ሳምንት ተሸላሚ ደግሞ ጥያቄው ተዘጋጅቷል በጋሽ ሮቤል አይ በጋሽ ለራተ ዝግጁ ነኝ አታይም ቀብራር ብዬ የታስታውቃለህ ለነገር ዝም ብዬ ነው ፊት ያልኩት እውነት ነው ጥያቄውም ቀለል ያለ ነው ባለፈው ሳምንት ከኛ ጋር እዚህ መታ ስቱዲዮ የጨዋታ ሰዓት ላይም ጥሩ ጊዜ እንድናሳልፍ አርጋናለች ዋናው ጥያቄ ግን ምንድነው የሙዚቃ እንግዳችን ማን ነበረች ቀላል ነው አይደል ጾታውን ራሱ እንትን ብያለው ጨርሰዋል ጥያቄው እንግዲህ እንደዚህ ከቀረበ አይቀር ደግሞ 7696 ያላችሁ ቀድሞ የመለሰ ሰው ለሚቀጥለው ሳምንት ተሸላሚ ይሆናል ለቀጣይ ሳምንት ምን ይወጣላችሁ በስፖርተኛ ሮቤል ያሽከረክራል ምን የሚወጣ ይመስላችኋል አቺማ ዋና ጉዳይ ናት አይ ወደ እኔ ቤት ግባ እያልኩ ነው እንደዚህ ለቀጣይ ሳምንት ለማንኛውም